እንግዲህ በስተመጨረሻ ታሞ መጥተዋል። ያብ ለምን እንደመጣ ይሄ ነገር ሲጀመር ማስታወቂያ ነው እየሰራክ ያለው ስለ ሐኪም ቤቱ። እንግዲህ እስካሁን ታመህ ድነህ ነበር መምጣት ካለብህ ራሱ እስካሁን ቆይታለለ። እስካሁን ከቆየክ ለምንድነው ከተሻለክ በኋላ እንደዚህ ነበርኩኝ ብለህ ራሱ መናገር ትችል ነበር። ግን ምንድነው ይሄን ያህል መጎሳቀል ለህዝብ ማሳየት? ምን እንዲሆን ነው? ፈጣሪ ጨርሶ ይማር። ይሄን ያህል ደግሞ ምን ሰው ላይ ጠላት ሆናል እንዴ? ህዝብ መጥቶ ሰው መጥቶ ጓደኞች መጥቶ ማይጠይቁ እህቶች አሉ አይደለ እንዴ? ይሄን ያህል በጣም አካበርክ። ሰው አይጠይቀኝም እንደዚህ ምናምን አልክ። እንዴት ሰው አይጠይቅህም? ይሄን ያህል ወር ነው 2 ወር ታመነው ሰው አንተም አይጠይቅህ። ብቸኝነት ብቸኝነት ምናምን እህቶች አሉ ለምን ብቸኝነት ነው? ሲቀጥል ያው ማንኛውም ሰው ይታመማል፣ ኖርማል ነው። ያንተ መታመምን ነው አካበርከው። እችንማ እኛም እናውቃለን። በተረፈ ፈጣሪ ጨርሶ ይማረን። ተደስተሽ ተብሎ ማለት ነው ገና ለገና እንከን ለማምጣት እንደተጎዳ ለመምሰል ማስመሰል አይጠበቅብህም። መጀመሪያ ላይ ስትደሰት የነበርከው አንተ ነህ። አሁን ደግሞ ስትደሰት ደግሞ ለማዘን እንደተጎዳክ ምናምን ለማስመሰል መጣክ። እኔ አላምንም። ለምን እንደማላምን ታውቃላችሁ? አንድ የሐኪም ቤቱን እንትን አሳዩ። እውነት ቢታመም ይሄ ልጅ ታክሞ ደህና ሆኖ እንዲህ ታምሜ ነበር ብሎ ለሚያውቁት በውስጥ ለሚያወሩት መንገር ይችላል። የትኛው ያንተ ተመልካች ነው ደግሞ ተመልካች ይጨነቃል ብላችሁ የምትመጡት? ማንን ለማስጠቆር ምን አስባችሁ እንደመጣችሁት እኮ እናውቃለን እኛ። እና ስራህ ነው አባቴ። ባይሆን ይቅርታ ጠይቅ። ብዙ ነገር ዋሽቻለሁ፣ ብዙ ነገር አጥፍቻለሁ ብለህ ማለት ነው። እኔ በነገራችን ላይ በመታመም እግዚአብሔር ጨርሶ ይማር። እንግዲህ አመመኝ እስካልክ ድረስ ማለት ነው። ግን አላምንም እና መታመምም እንድትታመም አልፈልግም። ፈጣሪ ያው ካመመክ ፈጣሪ ጨርሶ ይማር። ግን ያው በሰጠህን ቪዲዮ ባሳየን አክት ነው እኛም አስተያየት የምንሰጠው ገባክ? ምክንያቱም ለዩቲዩብ ላይ ምን እንደሚሰራ በደንብ አድርገን እናውቃለን። ደግሞ ካንተ ብዙ ነገር አይተናል። ብዙ ነገር። ስለዚህ ማለት ነው አሁን ነገ ተነገ ወዲያ ተሽሎክ ፏ ድምቅ ብለን እንደምትመጣ እናውቃለን። ገባክ? ይሄን ያህል ማስመሰል አይጠበቅብህም እንደተጎዳክ። እሺ ፊትህ ሲታይ የተጎዳ ምናምን ይመስላል። ይሄን ያህል አንተን ሰውም አይጠይቅም። ምንድነው ቤተሰብ ጋር አይደለ ያለ እህቶች አሉ አይደለ? ይሄን ያህል ምንድነው ሰው እንደሌለክ በጣም ሰው እንደሌለክ ብቻህን እንደሆንክ ሁሉም ሰው እንደተወክ አስመሰልክ። እንዴት ነው 2 ወር ነው 3 ወር ነው እንደ የታመምከው? ይሄን ያህል ብዙ ወራቶች ብዙ አመት ታመህ አልጋ ላይ እንደቀረክ ነው ሁኔታ ካክት ማለት ነው። ሰው አይጠይቅም። ሰው እኮ ይሰላቻል። በአሁን ሰዓት 1-2 ሰው ተመላልሶ ከጠየቀህ እኮ በቂ ነው። የግድ በቀን 3-4 ጊዜ መመላለስ አይጠበቅበትም። ምክንያቱም ሁሉም ሩጫ ላይ ነው ያለው። ስለዚህ ይሄን ያህል ወቀሳ አያስፈልግም። ወቀሳክ ደግሞ በጣም ከበድ ያለ ነው እና ይሄን ያህል አያስፈልግም። ምክንያቱም ድራማ እየሰራችሁ ስለሆነ እንደዚህ በደፈና እየወቀሳችሁ ያለውን ሰውም ማለት ነው። እና አሁን እንግዲህ አሞኛል ብላ አይደለ ጨርሰው ይማረ። እንግዲህ እኛ ጠላቶች አይደለንም። እሰይ የምንለው ጨርሰው ይማረ እና ይሄን ያህል መጨነቅ አይጠበቅብህም። ይሄን ያህል ድራማ ነው በቃ። ንግግሩ ሁላ ያስታውቃል እኮ ድራማ የተሞላ ነው። ከጓደኞቼ ጋር ቁጭ ብዬ ነበር ከተቀመጥኩበት ቦታ ወድቄ ምናምን የሆነ ድራማ የሚመስል ወሬ ነው ያወራኸው። እንዲህ ሲያመኝ ተመርምሬ ምናምን እንደዚህ ብትል ራሱ ያስኬድ ነበር። ግን ድራማ ነው ያጫወተክ ያለው። ከጓደኞቼ ጋር ተቀምጬ ወደቅኩኝ። ፊልም ላይ የምናየው መልሰህ ተነግረናል እንዴ? እንግዲህ ካመመህም ያው ጨርሶ ይማረ። የሰው ልጅ አይታመም። በነገራችን ላይ እንድታውቁልኝ የምፈልገው እኔ በሱ መታመም ተደስቼ አይደለም፣ ባሳየው ነው የራሴን አስተያየት የምሰጠው። ግን በጣም እንደተከፋ እንደተጎሳቀለ ነው የሚያሳየው ቪዲዮ ማለት ነው። ግን አይደለም
እኔ እንደተረዳሁት ያውም ዩቲዩብ ላይ እንዳየሁት እስከዛሬ ከሚሰራው እንደተረዳሁት ከሆነ ማለት ነው። እዚህ ካመመህም ፈጣሪ ይማርህ። እንግዲህ እናያለን እኮ ምክንያቱም ንግግር የሆነ ድራማ የተሞላ ንግግር ነው። በጣም ያካበርክ በጣም እንድታመምክ ነገር ብዙ ወራቶች እንደተኛህ ነው። እንደገና ደግሞ እንዴ ኧረ በስመአብ ብዙ ነገር ነው እንትን የሚልብህ ቤት ሰው እንደማይጠይቅህ ሰው እንደራቀክ ምናምን ያስመሰልክ ያለው ገባክ። ይሄን ያህል ደግሞ ሰው እንደዚህ ይርቃል ብዬ አላስብም። እህቶችህ አሉ ይሄን ያህል ወቀሳ ውስጥ አያስገባህም እኮ ሁሉም ስራ ላይ ሩጫ ላይ ስላለ ማለት ነው። አክት ነው የተጫወትክ ያለው ነው በቃ ይሄኔ አክት ነው። እና አንዴ የኪም ቤቱን ምን አሳየ ህክምና ከሆነ ቀጥታ እንትን አትሉም ማስታወቂያ ሰርታችሁ ስለ ሀኪም ቤቱ ማስታወቂያ የሰራችሁት አላምናችሁም ለማለት ያህል ነው። እንግዲህ ምክንያቱም ባሳየህን ልክ ነው የምንሄደው። አሁን እንግዲህ ይቅርታ ጠይቅ። ብዙ ነገር ሰርተሃል ብዙ ነገር አጥፍተሃል። አዎ ሄሉን የነካ የለውም በረካ የሚባለው ይሄ ነው። ስለዚህ ይቅርታ ጠይቅ። ይቅርታ ጠይቅ ንስሃ ግባ። ከዛ በኋላ ወደ ቦታ ትመለሳለህ ብዬ ነው እንደኔ እንደ ሀሳብ የምመክርህ አይደለ ውዶቼ። አዎ ይቅርታ ይጠይቅ። በቃ ይቅርታ መጠየቅ አለበት አይደለ ውዶቼ። አዎ ይቅርታ ይጠይቅ። ከዛ አንተም ትስተካከላለህ ብዬ አስባለሁ። እንደዚህ የሚያደርግህ እንደዚህ የሚጥልክ እንደዚህ የሚያርመጠምጥህ እንደዚህ የሚያስተኛህ ማለት ነው ውስጥ ያለው ከባድ እንትን ነው። ስለዚህ አውጣው እና ይቅርታ ጠይቅ ወደ ራስህ ተመለስ። ይሄንን ነው የምለው እንግዲህ ሌላ ምን እላለሁ እንግዲህ ታመምኩ ስላልክ ያው እግዚአብሔር ጨርሶ ይማርህ። ለሰው ልጅ መታመም ከባድ ነው። ማንም አይታመም ግን በዚህ በኩል መምጣት የምፈልግ አይነት ሰው አይደለሁም ነበር ስትል እንግዲህ የምናውቅህ ሁሌ በሚያሳዝን ነገር መምጣት አክቱን በጣም ተመችቶሃል። እየመጣህ ነው። እንዳንተ አባባል እኮ በእንደዚህ አይነት ነገር የምትመጣ አይነት ሰው አልነበርክም። አሁን ተመችቶሃል። ተመልካችን ለመሳብ ነው። ተመልካች እንግዲህ ብዙ ነገር እያየ ስለሆነ ዩቲዩብ ላይ እንዲህ እንደ ቀልድ የሚሸወድ አይመስለኝም። ያው ካመመህም እግዚአብሔር ጨርሶ ይማርህ ብለናል እኛ የሄሉ እህቶች ማለት ነው። የኔ ክፉ አይደለንም እየሄድን ማይሆን ኮመንት ምንጽፍ ሰው አይደለንም። ያው ካመመህ ፈጣሪ ይማርህ እንግዲህ እንደዛ ነው የምንለው ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ እህታችሁን አበረታቱኝ። እወዳችኋለሁ ባይ